ክሬማችን ከደረሰ በኋላ በመንሰራበት እቃ ላይ እኔ ይሄንን ነው የምጠቀመው። ክሬሙን አረጋለሁ። እንደምታዩት ቆንጆ ሆኖ በስሏል። አያችሁት? ድርቅ ብሏል። አሁን ቆንጆ ነው የበሰለው። እንደዚህ ሁሉም እኩል ነው የሚበስልላችሁ እንደዚህ ስታረጉት። አያችሁት? ብታዩት ይሄን ክሬሙን ከማድረግ በፊት ላሳያችሁና አያችሁት? በጣም አሪፍ ነው። ውስጡ እንደዚህ ክፍት ያለ ነው። ክሬሙን ካረግን በኋላ መቀዝቀዝ አለበት። በማግስቱ ነው እንትን የምንለውና ለዛ ነው ይሄን ይመስላል። እሺ በመቀጠል ክሬማችን እንደዚህ ካዘጋጀን በኋላ እንደዚህ ያረግን የምንፈልገውን ያህል እናደርጋለን። ከዛ ሌላኛውን አንስተን እንከርነዋለን። እንደዚህ እንደምታዩት ክሬሙን ማሳነስ ትችላላችሁ። አይ ቲንክ እኔ አሁን የመጀመሪያውን አብስቼበታለሁ። ማሏ ከፈት ብትል ጥሩ ነው ስንጫንበት እንትን ለማለት እንዲመቸን። ልክ እንደዚህ ነው። አሁን ክሬሙን አስተካክለዋለሁ። በጣም አንጫነው። አያችሁት? ልክ እንደዚህ ቁጭ ነው የምናደርገው። ስለዚህ ሁሉንም እንደዚህ እያደረግን እንጨርሳለን። ክሬሙን እንደምንም ብዬ ቀስ እያልኩ ትንሽ ለማድረግ ሞክራለሁ። ባይበዛ ጥሩ ነው፣ ግን ያው እንደ ፍላጎታችሁ ነው። ሁሉም ስናሳንሰው ክሬሙ ቆንጆ ነው። አያችሁት እንዴት እንደሚያምር እና ስናስቀምጠው ደግሞ እኩል የሚሆኑትን በተቻለ መጠን እኩል የሆኑትን ሳይዛቸው እናደርገው። እንደዚህ ያምራል። አሳድረነው ብንጠቀመው ጥሩ ነው፣ ምክንያቱም ሲያድር ነው ቆንጆ። ከቀዘቀዘ በኋላ በደንብ ይበላ ነው ቆንጆ። በማስቀምጥበት እቃ ላይ እንደረድረዋለን ማለት ነው። እንደዚህ የኔ ሳይዙ እንግዲህ እንደምታዩት እኩል አይደለም። በተቻለ መጠን ሳይዙን ለማስተካከል እንሞክራለን። ካልሆነም ችግር የለውም፣ ቤት ውስጥ የተዘጋጀ ነገር ነው። እንደምታዩት ይሄን ይመስላል። በዚህ መልኩ አዘጋጅቻለሁ። በጣም ነው የሚያምረው። በተለያየ መልኩ በተለያየ ከለር ልንሰራው እንችላለን። ይሄንን ክድና አድርገን ፍሪጃችን ውስጥ እናስቀምጠውና በማግስቱ ነው የምንጠቀመው ማለት ነው። እሺ አሁን ካደረ በኋላ ይሄን ይመስላል። እንደምታዩት ደረቅ ብሏል። አሁን ቆርሼ ደግሞ ውስጡን እናየዋለን። ያያችሁት እንዴት እንደሚያምር